How are you? Fuck you. Motherfucker. Потому что, ну не могу. እያንዳንዱ ኢትዮጵያዊ ያለበት ዕዳ $575 በላይ ደርሷል። ከሰሞኑ መነጋገሪያ ከነበሩ ጉዳዮች አንዱ የኢትዮጵያውያን ዕዳን ይመለከታል። የኢትዮጵያ ኢኮኖሚክስ አሶሲዬሽን ነው ይህንን ሪፖርት ያወጣው። እያንዳንዱ ኢትዮጵያ ያለበት የውጭ ዕዳ መጠን $575.6 ደርሷል ይላል። አሶሲዬሽኑ ባወጣው ሪፖርት እንግዲህ ኢትዮጵያ እስከ ኧረ ቀልዳችሁ ይጠገባል። ጥግብ ነው ያው ከምር እና ስማቸውስ ያሉን ነገር ስማቸው ድረስ ያለባት የብድር መጠን $62.5 ቢሊዮን መድረሱንና እያንዳንዱ ኢትዮጵያዊ ደግሞ የተጠቀሰው መጠን የውጭ ዕዳ እንዳለበት ነው የተጠቆመው። የብድር ጫናው እንዲበዛ ካደረጉ ምክንያቶች መካከል የመንግስት ወጪ አስተዳደር አቅም ማነስ፣ የፕሮጀክቶች አፈጻጸም ደካማነት፣ ኢኮኖሚውን ሊደግፉ የሚችሉ ፕሮጀክቶችን አለማስፋት፣ የውጭ ንግድ መቀዛቀዝና የማምረት አቅም እየቀነሰ መምጣቱ። አልተሳሳታችሁም። ምንም እኛ ውጭ ዕዳ አለብን ሊሰጡን ነው። በቃ እንሰጣለን። ስንት ይደርስብናል? ለአብይ ንገሩት። እንደውም አካውንት ይላክልኝ በውስጥ መስመር ንገሩትና ይላክልኝ። እሺ፣ ከዛ እኔ ያለኝን እሰጣለሁ። እንደውም ያለኝ ያሳያችኋለሁ። $40 አለ። $40 እሰጠዋለሁ። እሺ፣ ንገሩት በውስጥ መስመር አካውንት ይላክልኝ ከነ ስልኩ። ምንድነው የምትለው? ኢትዮጵያ ከጣሊያን ጋር ተዋግታ ያሸነፈችበት ቦታ የት ይባላል? ሐዋሳ። የት? ሐዋሳ። አንተ እንክርዳድ። ሐዋሳ እርግጠኛ ነህ? አዎ። ከየት መጡ? በጣም የእናንተም ጥያቄ። ፓፓ ፓፓ ቪዲዮ ለቃለው ግን ላይክ ወፍ፣ ኮፒ ሊንክ ወፍ፣ ሼር ወፍ። እኔማ በቃ ወደ አሞራም ሆኖብኛል። አሞራ ሆነብኝ እኮ። እንዴት ነው ነገሩ? ቫይራል ቤቱ በኩል ነው የሚወጣው። እስቲ አወጣጡን